እድርን ሲመሰርቱ በዘር በብሔር በሃይማኖት በምን በእድሜ በቁመት በሀብት ደረጃ ሳይለያዩ ሁሉንም እዚህ ስላቆዩን ለነሱ ባካችሁ ለትልልቆቹ ትልቅ ክብር አለ። የት ነው ወዝወዝማ እንዲህ ምን ካለ ሙዚቃ ይሁን እንዲህ ሆኖ አንጨርስም ግን አንጨርስም። ደም ጥሩ ዘመን ነው አንዴ ቀምሰን ለተማሪው እናስባለን ከድነን እናስቀምጣለን። እኔ እድሜ 50ዎቹን አልፏል። ሰዓት ያው እንግዲህ አዲስ አበባ በኮሪደር ልማት እየፈረሰች ነች ያለችው። ግን አሌክስ የት ሄደ መኖር ትችላለህ ብላችሁ ብትጠይቁኝ የትም ሰፈር ሄጄ መኖር አልችልም። ቶሎሳ ሰፈር ፍቅር ስለሆነ በፍሬው ትምህርት ቤት ከአባይ ምንጭ ወተን ማለት በእንትኑ ላይ ትወጣለህ። በመስኮቷ ሁላ ዘለ የምትወጣባት ናት። አስተማሪ ከሌለ እኔና ሲሳይ ጉዛይ ምሳቃ የሚቀመጥበት ክፍል ሄደን ከፍተን ጥሩ ምሳ የሆነውን ቶሎሳ ብዙዎቻችን የቶሎሳ ሰፈር ልጆች የወታደር ልጆች ነው። በቢርሞ ሜዳ በነበረው እንትን ላይ ተሳታፊ ነበር። ተለማዳቢ ነበር። አዎ አልመኛ በቃ ከነኩን ለምንም ነገር አንመለስም። አባቴ እድር ይወድ ነበር። ማአት እድር ያሉት እዚህ ይለኛል። ኃይሉ ይሉኛል፣ ኃይሌ ይሉኛል፣ ኃይላት ይሉኛል፣ ኃይሉክስ ይሉኛል። ኃይሉክስ መኪና አይደለም። በቃ እቺ ቤት እንዳለ የኔ ነው። እነሱም ያውቁናል። አይገጥሙ ከቶሎሳ ሰፈር ጋር አይገጥሙ። ፍቅራቸው ነው እንጂ በጸብ ከመጣበት ቶሎሳ ሰፈርን የሚያክል ልጅ የለም። ማንንም አይፈራም። ማንንም በፍቅር ደግሞ ለመጡብን ደግሞ ባሪያዎች ነው። የፍቅር ባሪያዎች አጥንቶባዮች ናቸው ይባላል። እንደ ዘራፍ ነን አንነካም። ከነኩንም ወደ ኋላ ያገኘሽ ከቶሎሳ ሰፈር ነው ወይስ ከሌላ ቦታ? አይደለም ባሌ ሰፈር ልጅ አይደለም። ኖርማሊ ግን ያው አሁን ግን እኔ ቀይሬዋለሁ። የሰፈር ልጅ አድርጌዋለሁ። ወደደም ጠላ አባት መጡ አንቺ ስትሮጪ እኔም አብሬ ተከትዬ ነው የምሮጠው። ፈርተን ነው እንዳሁን እንዲህ አይን አውጣ ምናምን አይደለም። ችግር የለም። ያው ኖርማሊ ያው ብለውም በሰፈራችን ስም ቢጠራ በጣም ደስታችን ነው። ምን ችግር አለው? እኔ እድሜ 50ዎቹን አልፏል። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። ስንታየው ተሾመ ቶሎሳ ሰፈር ነው ያደግኩት። ትልልቅ ሰፈር ከሚባሉት መካከል አንድ ሰፈር ተገኝተናል። የወታደር ሰፈር የት ካላችሁ ቶሎሳ ሰፈር እንገኛለን። ዛሬ በዛሬው ቪዲዮአችን እንግዲህ በቶሎሳ ሰፈር 10ኛ ዓመታቸውን እያከበሩ የሚገኙ የቶሎሳ አብሮ አደግ ጓደኛማቾች ማህበር በዓላቸው ላይ ተገኝተን እንግዲህ ከነሱ ጋር ቆይታ አድርገናል። በዚህ ቆይታችን እንግዲህ ስለ ቶሎሳ ሰፈር አዳዲስ ጉዳዮችን እናንተ ያልሰማችሁትን ወደ እናንተ እናደርሳለን። ይህንን ፕሮግራም እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ክብር ለወታደሮች። እኔ ሲሳይ ጉዛ ይባላለሁ። ከፍተኛ 22 ቀበሌ 07 ሲጋራ ፋብሪካ አካባቢ ነው እድገቴ። አላስታወሰውማ
ይሄን እሱ መመለስ አይችልም። እኔ ነኝ እኮ ያስታወስኩት። እሱ ረስቶታል። አረሳው ረስቶታል። አሁን ነው በነገራችን ላይ የሆነ ስለወፈረ እዚህ ጋር ነጫጭ ምናምን ነገር ስለወጣበት ነው እንጂ የሚያምር ቆንጆ ልጅ ምናምን እንደነበረ በጣም እና ብዙ በጣም አስታውሳለሁ። እና ቴሌቪዥን ላይ ሳይ የሱ ታናሽ ይሆን እሱ ይሆን ምናምን ነው ግን አንድ ቀን ሳገኘው አወራዋለሁ ምናምን እያልኩ ነበረ። ሸዋረጋ ደስታ እባላለሁ። ቶሎሳ ሰፈር ተወልጄ ያደግኩት ቶሎሳ ሰፈር ነው። ስለዚህ ቶሎሳ ሰፈር ያው እንደምታዩት ሰፊ ነው። በ2 ደቂቃ በ10 ደቂቃ በአንድ ሰዓት የሚያልቅ ታሪክ የለውም። ብዙ ኳስ ተጫዋች ያፈራ ነው። የሜዳ ሀብታም የነበርን። ስለዚህ ባጭሩ ይሄ ነው እና በማይመች ሁኔታ አልፈዋለሁ። ግን ስሙም የተለየ ስለሆነ ሲሳይ ጉዛይ የሚለው ብዙ አልተለመደም እና አረሳውም። ግን 7 እና 8 አብረን ስንማር አሁን 8ኛ ክፍል 7ኛ ክፍል ኤ ይሁን ቢ ባላስታውስም ከምሳ ማስቀመጫው ክፍል አጠገብ ነበረ ክፍላችን እና አስቤስቶ ነበር። ፍሬው ትምህርት ቤት ከአባይ ምንጭ ወተን ስማራ በእንትኑ ላይ ትወጣለህ፣ በመስኮቷ ሁላ ዘለ የምትወጣባት ናት። አስተማሪ ከሌለ እኔና ሲሳይ ጉዛይ ምሳቃ የሚቀመጥበት ክፍል ሄደን ከፍተን ጥሩ ምሳ የሆነውን አንጨርስም። ግን አንጨርስም። አየህ ጥሩ ዘመን ነው አንዴ ቀምሰን ለተማሪው እናስባለን፣ ከድነን እናስቀምጣለንና መጀመሪያ ስለዚህ እድር እናት ስቁብኝ እንጂ ለመጀመሪያ ጊዜ የሰማሁት የዛሬ 10 ወር አካባቢ 9 ወር ወይ 10 ወር አሜሪካ ሲያትል ሆኜ የዚሁ አካባቢ ተወላጅ የሆነ አክሊሉ ማነው ድርሻዬ አክሊሉ የሚባል ልጅ። ስለዚህ ምስጋናውን መውሰድ ያለበት የመጀመሪያው የሰፈር እኔ የልደታ የብሪሞ ሰፈር ነኝ። እናንተ ያው 01 ናችሁ፣ እንደ ቁጥራችሁ አንደኛ የሆናችሁ ብዙውን ወታደር። ለምንድን ነው እንደዚህ የሆነው? የ10 አለቃ ቶሎሳ ነጋ የመጀመሪያውን ጎጆ ሲቆረቁሩ ጠቅላላ ወታደሩ እዚህ ነው የሰፈረው እሳቸውን በማየት። ስለዚህ ነው ቶሎሳ ሰፈር የተባለው ከነስሙ ቶሎሳ ሰፈር የተባለው እሳቸው ናቸው። አቶ የ10 አለቃ ቶሎሳ ነጋ ናቸው የቆረቆሩት። ቀለች ሊሆን ነው ዮሴያስ ነተረፈሽ መልስ እነሆ እንደሰን ግርማ አሁን እና አክሊልና ወንድሙ ዋው እና አክሊል ያንተ ሰፈር ያንተ አሜሪካን ያለው ማት ናቸው እና ቴድሮስ ደግሞ እዛው ፍሬት ብታጠገብ የነበረው ማነው የባይ አንድ ባለስልጣን ልጅ ነበር። እነዚህ ነበሩ። ብዙ ደስ የሚል ታሪክ ነበር እና ሲሳይ በደንብ አልበላም መሰለኝ ምሳቃውን የዛ ጊዜ እዛው ነው ያለው። እኛ ደግሞ በቤተሰብ ነው እንደዚህ ቀጨጫልን። የምትበሉት ጥፍርና ፀጉር ነው የሚሆነው እናንተ ጋር፣ እኛ ቤተሰብነት ነው። ከነሱም ቶሎሳ ሰፈር የተባለው እሳቸው ናቸው። አቶ የ10 አለቃ ቶሎሳ ነጋ ናቸው የቆረቆሩት ይሄንን ሰፈር። ስለዚህ ቶሎሳ ሰፈር የሚባለው በእሳቸው ስም። ስለዚህ ብዙ 95% እንዳልኩ ወታደር ነው፣ 5% ሲቪል ነው። ሲቪሉና ወታደሩ ግን ተከባብሮና ተፈቃቅሮ የሚኖርበት ሰፈር። ብቻ ደስ የሚል ጊዜ ነበረ። ሲሳይ ስላገኘው በጩጬ ብር ምናምን ነገር ብዙ ነገር እኮ የምታረግ በአንድ ብር አጨርሹም። አንድ ብር በጣም ደስ የሚል ጊዜ ነበር። ከዛ እና አስፋልት ተሻገሩ ደግሞ ጮርናቄ የሚሸጥ ሰውዬ ነበር። ፍላይ ሻይ ቤት ደስ ይል ነበረ። በቃ ይኸው ነው። የምን ቪዲዮ ቤት? ታንኪዩ እኔ ከሲጋራ ፋብሪካ ማለት ነው። ሲጋራ ፋብሪካ አለ። ሲጋራ ፋብሪካ የዚህ ወረዳ ነው የሚባለው። ከፍተኛ እኛ በከፍተኛ 2 ቀበሌ 07 ቀበሌ 01 እኔ እስካሁን ሴት ስቴቢን ከፍተኛ 2 ቀበሌ 01 እኔ እንደዚህ ነው የምለው። እኔ ሌላ ለመጣልኝ አልቻለም።
ከ22 ተቀንሶ 21 ተቀንሶ ማለት ነው። እኛ ከፍተኛ 22 ቀበሌ 07 ነበርኩኝ። ከ07 ከሜክሲኮ በታች ማለት ነው። ከሲጋራ ፋብሪካ በታች ሲጋራ ፋብሪካ እነ ሰላማዊት አብራ ነፍሷን ይማረው፣ እነ ፋሲል አብራ፣ ግርማ አብራን የመሰለ ኳስ ተጫዋች የወጡበት እነ ማቲያስ ካንተ በላይ ሰፈርን ፊልም ምናምን ነገር ያልከው ከዛ እንነሳለን በእግራችን ምናምን ነገር ሲኒማ ራስ ሲኒማ አዲስ ከተማ በ50 ሳንቲም ፊልም አይተን ማታ ወደ ቤት ምናምን እንሄዳለን። እኔ አዲስ ከተማ ከሰፈር ጋር አላቅ ይዘውኝ ሄደው ሲትዝላለኝ ነው አቋረጡ። ችግር የለውም። ሽንት ይሸናሉ የመርካቶ ልጆች ዛቅ ያሉት መሬት ነው የምትቀመጠውና በቃ በርግገት ትነሳለህ። 3 ፊልም አይተን እንመጣለን። አሁን እኮ ናወክና ድርግ ብትለው የሆነ ፍሬንድ ምናምን ኧረ ታክሲ እንያዝ ይላል። ወረፋ ይዞ ግማሽ ሰዓት ምናምን ነገር ይቆማል። አንተ እኮ የምትፈልግበት ቦታ ጋር በግማሽ ሰዓት ላይ ደርሰሃል። እና የእግር መንገድ ጥሩ ነው ለማለት ነው። የመከርከኝ ነው ማለት ከዛ 0203 በድሮ አጠራር ማለት ነው። እኛ እንግዲህ ብናውቀው የዛኔ 01 0203 ነው። 0203 ምናምን እንግዲህ እነ ወንድማገኝ ማስተማር አለባችሁ። እድሮቹ በጣም እንደዚህ አድገው ተለውጠው በዚህ ልክ አባቶችን፣ እናቶችን፣ ህፃናቶችን፣ ወጣቶችን ሁሉንም የሚያቅፍ አይነት ሶሳይቲ መፍጠር ይሄ እንደ ቀላል ነገር እንዳታዩት። ስለዚህ ለራሳችሁ የእውነቴ ለአመራሮቹ በጣም በጣም ትልቅ ክብርና ምስጋና አለኝ። አጨብጭቡላቸው ለመስራቾች። ትልቅነት ነው። ወንድማገኝ በጣም አንተን ደግሞ ቀጥሎ ማመስገን እፈልጋለሁ። ምክንያቱም ሳይሰለች በጣም ቢዚ ነኝ፣ እዚህም ልሁን ውጭም ልሁን በቃ እያስታወሰ ልብ የለኝምና ብዙ ቦታ ስለምሮጥ እባክህን አስታውሰኝ እያልኩ እዚህ ቦታ ላይ እንድገኝ ዛሬ በተጣበበ ሰዓትም ቢሆን በመሃላችሁ እንድገኝ ይሄን ትልቅ ደስታ በተለይ ደግሞ አባቴን ጋሻ ኃይሉ ማዘንጊያን ወይም የቤተልሔም ትምህርት ቤት ብሪሞ ጋር መቼም ያልተማረ የለም። እዚህ 1-2 ነው ምናምን አይቻለሁ። ቤተልሔም የተማረ አለ? እስቲ እጃችሁ ላሳይ። ቶሎሳ ሰፈር እንግዲህ ምንድነው 95% ወታደር የሚኖርበት 5% ግን የሲቪል የሚኖርበትና ተፈቃቅሮ በክብር በመከባበር የሚኖርበት እንትን ብዙኑ የወታደር ልጅ ነው ቶሎሳ ሰፈር ያለ። እኛ ጋር ሰፈር አስተዳዳሪ የሚባል ነገር የለም። ታላላቆቻችንን ግን እናከብራለን። ለምን ብትሉ እኔ በወታደር ቀበቶ ተገርፌ ነው ያደኩት። ኤሌመንተሪ ስማር የአባቴን ቅጠልያ ሱሪ አስጠብቤ የወታደር ጫማ አድርጌ ነበር የተማርኩት። እግዚአብሔር ይመስገን ዛሬ ላይ ለመድረሴ ይሄ አንድ ትልቁ ምክንያት። የወታደር ልጅ ይለያል። ለምንድነው? በዲሲፕሊንም በምንም ከበታቹ ያሉትን ሰዎች ዝቅ ብሎ በማየትም የወታደር ልጅ የተለየ ነው። በጣም ብዙ ፕሮግራሞች ነበሩ። የወታደር ልጅ ነኝ በሚል እዚህ ጦር ኃይሎች ሆስፒታል በጦርነት ምክንያት የተጎዱት እነዛን ሁሉ የወታደር ልጅ ነኝ ብለን እነዛን ሰዎች ሁሉ ረድተናል። እነዛ ሰዎች ጋር የፀጉር ማስተካከል፣ የጥፍር መቁረጥ፣ ገላ ማጠብ፣ ብዙ ነገሮችን ማድረግ ለምን የወታደር ልጆች ነንና። እኔ በወታደር ቤት ማሳልፍ ያለው ህይወቴ የወታደር ቤት ነው። እኔም ራሴ የአባቴን ፈለግ በመከተል ወታደር ቤት አሳልፍ ያለው። እንግዲህ ከዛ በኋላ ነው አንዳንድ እድል የሚሰጥ ነገር ትመጣለችና አሁን ላይ እንግዲህ ተዋናይ ሆኜ በኢትዮጵያ የፊልም ኢንዱስትሪ ውስጥ በኢትዮጵያ የድራማ ታሪክ ውስጥ እንግዲህ ትንሽዬ ነጥብ አሳርፌያለሁ። ወደፊት ደግሞ ትልቅ ስራዎችን ይዤ መጥቼ ደግሞ በህዝብ ዘንድ ተወዳጅነትን የሚያተርፉ ስራዎችን ይዤ እንደምመጣ ደግሞ በቅርቡ ደግሞ አዳዲስ ስራዎች አሉ። እንግዲህ ወዳጆቼ፣ አክባሪዎቼ፣ አፍቃሪዎቼ ሁላችሁንም ወዳችኋለሁ። በእናንተ ነው ዛሬ አሌክስ እዚህ ደረጃ ላይ የደረሰው፣ በማንም አይደለም። እናንተ ባትኖሩ እኔ ዛሬ እዚህ ደረጃ ላይ አልደርስም። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ወዳችኋለሁ ስላችሁ በምክንያት
ለነሱ በጣም ክብር ይገባል። ብዙዎቻችሁ እንግዲህ እዚህ የወታደር ልጆች ናቸው። እኛ የሲቪል ልጆች ነን፣ ግን እዚሁ አትንኩ ባዮች ናቸው ይባላል። እንደ ዘራፍ ነን፣ አንነካም፣ ከነኩንም ወደኋላ በቃ ማስተላለፍ የምትፈልጊ መልዕክት? እቺ ቤት እንዳለ የኔ ነውና ያው ኃይለማርያም ይባል ኃይለማርያም እንግዲህ ከኃይለማርያም ጋር ነው ቆይታ እያደረግን ያለ ነው። ቁርጥ እየቆረጥን ነው። እናንተም እንግዲህ ተስፋ ሳትቆርጡ ይህንን ፕሮግራም እስከመጨረሻው እንድታዩት በአክብሮት እንጋብዛለን። ለማንኛውም እስኪ የቶሎሳ ሰፈር ምን ይመስላል ያለውን ነገር? ቶሎሳ ሰፈር እንግዲህ ተወልጄ እንዳደኩበት በጣም መልካም ሰፈር ነው። በተለይ በማህበራዊ ኑሮ አንፃር ሲታይ በጣም መረዳዳት፣ መተሳሰብ ያለበት ሰፈር ነው። በጣም በሚባል ደረጃ ማለት ነው። ይህንን ይመስላል። ይህንን ማሳያውም ይሄ እድር አንድ ማሳያ ነው ብዬ አስባለሁ። ሁላችንም አብዛኛው የወታደር ልጅ ነው። ከዚሁ ሚሊቴሪ ፖሊስ፣ ምድር ኃይል፣ ከዛ ጦር ኃይሎች ሆስፒታል ከዛ ጋር የሚሰሩ ነበሩ አባቶቻችን ማለት ነው። እና ይህ ሰፈር የመስሪያ ቤታችንም ሰፈር ነው፣ የአባቶቻችን መስሪያ ሰፈርም ነው፣ የእኛ መኖሪያና ያደግንበት ሰፈር ነው ማለት ነው። ለዚህም ማሳያ ያው መኮንኖች ክበብ ነው። እዚህ ሜዳ ነበረ ኳስ የምንጫወተው፣ እዚህ ሜዳ ነበር ያደግነው። አሁን ደግሞ ያው አድገን ትልቅ ሆነን እድርም መስርተን ቤተሰብም መስርተን የእድራችን 10ኛ ዓመት እዚሁ ሜዳ ላይ ለማክበር በቅተናል ማለት ነው። ስለዚህ እድሩ ላይ ስትቀላቀል 10 ዓመት ሙሉ ከጅማሮ ጀምሮ ነበርክ ማለት ነው? አለሁበት። 2 ዓመት ዘግየት ብያለሁ። ኦኬ። የምቀጣውን ተቀጥቼ ተመሬ በምህረት ገብቻለሁ። እሺ፣ የሰፈር ትዝታ እንዴት ነው? እናንተ ሰፈር ልጆች ያው የወታደር ልጅ ስለሆነ ያው ጸበኛ ነው የሚባል ነገር አለ እንዴ? እንዴት ነው? አዎ፣ ድሮ ከቄራ ሰፈር ልጆች ጋር እንደምጣሉ መረጃው አለ። አዎ፣ እሱ ላይ ትንሽ እኛ በእድሜ አነስ ብንልም የኔ ጓደኞች የኔ ትንሽ ከፍ ያሉት ልጆች ድንጋይ ያቀብለዋል፣ ተወራውረዋል። እኔም ትንሽ እሰይስ እና በጣም ደስ ይላል። አርቲስቶች አለው፣ የሚሊተሪ ሰዎች አለው። የአባቴ ጓደኞች የነበሩ እዛ ጋር አሁን ወጥተው ከመረቁት ሻምበል ፍስሐ ትዝ ይለኛል። ከፋዘር ጋር በተለያየ መንገድ ይገናኙ ነበር። ምክንያቱም አባት ያበጀው ለልጅ ምድር ይባል ይበጀው ይባላል እና አባቶቻችን እድርን ሲመሰርቱ በዘር፣ በብሔር፣ በሃይማኖት፣ በምን በእድሜ፣ በቁመት፣ በሀብት ደረጃ ሳይለያዩ ሁሉንም እዚህ ስላቆዩን ለነሱ ባካችሁ ለትልልቆቹ ትልቅ ክብር አለኝ። ትልቅ የዛሬ 10 ዓመት ሲቋቋም በ10 ብር ነበር ክፍያ የጀመሩት። ምናልባት ያኔ ተደራሽ የነበረን 6000 ብር ነው ለአባላችን ተደራሽ የነበረን። አሁን ግን የአባላት ብዛት ከ260 በላይ ሆኖ እያንዳንዱ አባል 100 ብር ይከፍላል። ለአባላት ደግሞ በእክል ጊዜ 100,000 ብር ድጋፍ እናደርጋለን። ከዛ በተጨማሪ አባሉ ማህበራዊና ኢኮኖሚያዊ ግዴታ የሚባል አለ። እያንዳንዱ አባል 4 በዓላት ላይ ድጋፍ እናደርጋለን። 3 የክርስትና በዓላት ላይ፣ 1 የሙስሊም በዓላት ላይ እያንዳንዱ አባል በሚያመጣው እና ከውጭ የሰፈሮቻችን ልጆች በሚያደርጉልን ድጋፍ ከ1.5 ሚሊዮን ብር በእያንዳንዱ በዓል በየዓመቱ ድጋፍ እናደርጋለን። ከዚህም ባሻገር አካባቢያችን ላይ ያሉ በርካታ ማህበራዊና ኢኮኖሚያዊ ችግሮችን የታመሙትን ቤት አፍርሰን ሙሉ ቤት አፍርሰን ከነ ሙሉ የቤት እቃው ድጋፍ እያደረግን ያለን በጥቂቱ ይህን እየሰራን ያለነው። ከዛም ባሻገር ሀገራዊና ኢኮኖሚያዊ ጥሪ ሲደርሰን በአካባቢው ላይ የተለያዩ በርካታ ነገሮችን እያከናወን ይገኛል። ወይዘሮ የኔነሽ ሙልጌታ እባላለሁ። እዚሁ ቶሎሳ ሰፈር አረጋ ሰፈር በሚባለው ግርማ ሲባጋ ተወልጄ ያደኩ ነኝ። ከመስራቾቹ አንዷ ነኝ። ሲመሰረት 15-20 ምናምን ሆነን የተመሰረተው። እጅግ በጣም ልዩ ናቸው ከሌላ ሰፈር ሳያቸው ማለት ነው። እንደነገርኩሽ በተክልዬ እዚህ በጣም አንደኛ ናቸው። በቃ ባላቸው ህብረት፣ በበጎነታቸው ከልጅነታቸው የበሰሉ ናቸው። በቃ ባይዘዌ በቃ ትልቅ ትንሽ አይሉም። እንዳይሻቸው ወጣት ነው በብዛት የያዘው፣ ግን ብሱል ናቸው፣ የበሰሉ ናቸው። እድሜና ጤና ይስጣቸው። በዚህ ብዙዎቻችን የቶሎሳ ሰፈር ልጆች የወታደር ልጆች ነው። እኔ አንድ 50 አለቃ ልጅ ነኝ። አባቴ አሁን በህይወት ባይኖርም ዛሬ ለመድረሴ ግን የአባቴ ምክንያት የአባቴ እጅ ነኝ። ለምን ከእግዚአብሔር ቀጥሎ እኔም በደንብ አድርጎ ያነጸኝና የሰራኝ አባቴ ነው፣ ወላጅ አባቴና በእውነት እኔ ለአባቴ ትልቅ ፍቅር አለኝ። ቶሎሳ ሰፈር ደግሞ ፍቅር ነው። በህብረት ነው የምንበላው፣ በህብረት ነው የምንጫወተው። ቶሎሳ ሰፈር ላይ ክፉ ያሰበ ልነግራችሁ አልችልም። ቅድምም ሲነገር ነበረ፣ ከነኩን ለምንም ነገር አንመለስም።
በፍቅር ደግሞ ለመጡብን ደግሞ ባሪያዎች የፍቅር ባሪያዎች። ስለዚህ ቶሎሳ ሰፈር ለኔ እንግዲህ ይሄንን ይመስላል። ልዩ ነው። የቶሎሳ ማለት የጥቅማያቴ ተባለ የታሪክ ነው ማለት ታሪኩን ስሰማ ስለዚህ አንቲቢሽን ሲባል አየር ማረፊያ በደርስ በፊት እና ለሱ አየር ማረፊያ እና የሆነ ጭስ ሲጨስ እና ያም ጫካ ውስጥ የሚጨሰው ጭስ ይላል። ያ አንድ ቶሎሳ የሚባል የኛው አባል ነው። ቶሎሳ ይባላል አባል እና ለዚህ አየር ማረፊያ የምድቶ ተጠቅላይ መሪያ አየር ማረፊያው ለሱ አየር ማረፊያ ሰራተኛ ሲላክ ሂዱና ቶሎሳ ብላችሁ ዛሬ እንግዲህ ቶሎሳ ሰፈር 10ኛ ዓመት እያከበር ነው። ቁርጡንም እየቆረጠ ነውና ሰው አንዳንዴ ተስፋ ይቆርጣል። እኛ ቁርጥ እየቆረጠ ነው። ልክ ነው። ያው ሰነድ ስሜ ኃይለ ማርያም ነው የሚባለው፣ ግን ሰፈር የሚጠሩኝ ኃይሉ ይሉኛል፣ ኃይሌ ይሉኛል፣ ኃይላት ይላሉ፣ ኃይሉክስ ይሉኛል። ኃይሉክስ መኪና አይደለም። በቃ ይቺ ቤት እንዳለ የኔ ነው። ይኸው እዚህ ካምፕ ነው አይደል እንዴ? እኔም የወታደር ልጅ ነኝ። አሁንም ባለቤቴ ወታደር፣ እንግዲህ አባቴ ወታደር፣ ባለቤቴ ወታደር። አባቴ ማመላለሻ ከባድ መኪና ሾፌር። አባቴ እድር ይወድ ነበር። ማአት እድር ያሉት እዚህ ይለኛል እና ስም ይጠራል፣ የቀረ ምናምን ይቀጣል፣ ያልቀበረ ነው ምናምን ማአት ነገር አለ እና ይሄ ስለ ፍቅር የሚደረግ ነገር ነው፣ ስለ አብሮነት፣ ስለ ማህበራዊ ህይወት ነውና አይ ሪሊ አፕሪሺየት ዛት። በጣም ነው ማመሰግነው። አርቲስቶች ያለውኝ እዛ ጋር ገረመው ደንቡባን አይቻለሁ። እዚህ ጋር ወንድሜ ያለ ብዙ አርቲስቶች ራሱ እዚህ መሳተፋችሁ ትልቅ ነገር ነው። ድርሻዬ ባለህበት እንግዲህ ከነ ባለቤት ከነ ልጆች ቴንኪው። ከዚህ በፊት ያደረግናትን ትንሽዬ ነገር ቀደም ስለ ቢሮ ስታወራ ነበር። ይሄ ሁሉ ሰው እያለ የመንግስት ባለስልጣን ምን እያለ እንደዚህ ስለ ቢሮ ችግር ምናምን ማውራት በጣም ይደብራል። እዚህ ውስጥ ብዙ ባለሀብት አለ፣ ፎቅ ያለው አይጠፋም እዚህ አካባቢ ቢሮ ውስጥ። መንግስት ደግሞ ኃላፊ ሲመጣ ሰምቻለሁ። ቢሮ ብቻ ሳይሆን የቢሮ ዕቃ ሌሎችንም ነገሮች ባለፈው ስንት ነበር? $100 ምናምን አይደል የላክነው። አሁን ያቺን አሁን በብላክ ስንት ነው? በህጋዊ 13 ከምናምን ሆነ 13,500። ስለዚህ በዚህ አጋጣሚ የልደትዬ ሰፈር የቶሎሳ ሰፈር ልጆች ውጪ ያላችሁ እባካችሁ ይህን እየሰሙ ማለፍ አይገባም። እኔ ምችላትን እንደለበድኩ አድርጋለሁ። ከቶሎሳ ሰፈር ነው ወይስ ከሌላ ቦታ? አይደለም ባሌ ሰፈር ልጅ አይደለም። ኖርማሊ ግን ያው አሁን ግን እኔ ቀይሬዋለሁ፣ የሰፈር ልጅ አድርጌዋለሁ። ወደደም ጠላ ሰዓት ያው እንግዲህ አዲስ አበባ በኮሪደር ልማት እየፈረሰች ነች ያለችው። ግን አሌክስ የት ሄደ መኖር ትችላለህ ብላችሁ ብትጠይቁኝ የትም ሰፈር ሄጄ መኖር አልችልም። ቶሎሳ ሰፈር ፍቅር ስለሆነ ማን እንበል እዚሁ አካባቢ ነው ባለፈው ስንት ነበር? $100 ምናምን አይደል የላክነው። አሁን ያቺ አሁን በብላክ ስንት ነው? በህጋዊ 13 ከምናምን ሆነ 13,500። ስለዚህ በዚህ አጋጣሚ የልደትዬ ሰፈር የቶሎሳ ሰፈር ልጆች ውጪ ያላችሁ እባካችሁ ይህን እየሰሙ ማለፍ አይገባም። እኔ ምችላትን እንደለበድኩ አድርጋለሁ። ኑሮ ባሻገር እንግዲህ ቶሎሳ ሰፈር በጣም እግር ኳስ ተጫዋች የበዛበት፣ እንደገና ደግሞ አርቲስቶች፣ ጋዜጠኞች፣ ጄኔራሎች፣ ኮሎኔሎች፣ ሻለቃዎች የኖሩበት ሰፈር ትልቅ ሰፈር ነው ቶሎሳ ሰፈር። አሁንም እንደምታየው እንዳለ አሁን የዚህ ማህበር ቁጥር 1 እና ቁጥር 2 አለ። ቁጥር 2ቱ 10ኛ ዓመቱን ሲያከብር ቢያንስ እርዳታ በዚህ በ10 ዓመት ውስጥ 10 ሚሊዮን ብር የሚደርስ ለደከሙ አረጋውያን እርዳታ አድርጎ እኛም የምንችለውን ያህል በብርም እዛ ደግሞ ስንሄድ በዶላር እያደረግን እንልካለን። ባለቤቴ ደግሞ የቀድሞ ወታደር ነው።
ይሄው 2 ልጆች ወልደን እንግዲህ በክብር እየኖርን ነው። እግዚአብሔር የተመሰገነ ይሁን። ዛሬ ግን እዚህ ቦታ ላይ አይደለሁም ያለሁት፣ ራቅ ብዬ ለድግሱ ነው የመጣሁት ለዝግጅቱ እንጂ ወደ መካኒሳ ነኝ ያለሁት። የቄራ ሰፈር ተወላጅ ነው። እሱ ቄራ ነው ተወልዶ ያደገው። እኔ ደግሞ እዚሁ 01 ነው ተወልጄ ያደግኩት። አይ እነሱም ያውቁናል። አይገጥም ከቶሎሳ ሰፈር ጋር አይገጥም። ፍቅራቸው ነው እንጂ በጸብ ከመጣበት ቶሎሳ ሰፈርን የሚያክል ልጅ የለም። ማንንም አይፈራ ማንንም። ግን ለፍቅር ደግሞ በስመ አብ አንቺ እዚህ ተከራይተሽ ኖረሽ እህት ነሽ፣ ቤተሰብ ነሽ። ማንንም አይነው። በእውነት ነው የምልሽ። እና እኔ እንጃ እኔ ሰፈሬን ከምንም በላይ በጣም ነው የምወደው። ከየትም ሰፈር እዚህ ነው የምመጣው። የትም ሰፈር እዛ ልልቀቅ እንጂ መጥቼ ግን እዚህ ማሳልፈው በሀዘኑ በምኑም እንገናኛለን። ከሰፈሬ በላይ ማንንም አልወድም። አርቲስት አለማየሁ ደርሶ እባላለሁ። እንግዲህ ተወልጄ ያደግኩትኝ እዚሁ ቶሎሳ ሰፈር ነው። አሁንም ያለው ቶሎሳ ሰፈር ነው። የቶሎሳ ሰፈር አብሮ አደግ ጓደኛሞች መረዳጃ ዕድል ቁጥር 2 መስራችም ነኝ። አሁን ደግሞ የማርኬቲንግ በዚህ በዓል የማርኬቲንግ ኃላፊ ሆኜ ይህንን በዓል ካደመቁት ይህንን በዓል እንዲያምር ካደረጉት መካከል አንዱ ነኝ። ቶሎሳ ሰፈር ማለት ለእኔ ፍቅር፣ ቶሎሳ ሰፈር ለእኔ ማለት ቤቴ፣ ቶሎሳ ሰፈር ማለት ህይወቴ ነው ለእኔ። ለምን እኔ ከማንም በላይ ከቤተሰቦቼም በላይ ቶሎሳ ሰፈር እንወዳለሁ። ለምሳሌ እኔ ብዙ ጊዜ ለቀረጻ ወደ ክፍለ ሀገር እወጣለሁ። ክፍለ ሀገር በምወጣበት ሰዓት ስልክ ስደውል መጀመሪያ የምጠይቀው ሰፈሬ ሰውን አይደለም። ሰፈሩ ሰላም ከሆነ ሰው ሰላም ነው። ስለዚህ እንግዲህ የቶሎሳ ሰፈር ልጅ ነኝ። አሁንም ያለው ቶሎሳ ሰፈር ነው። ወደፊትም እንግዲህ ከዚህ ማህበር ጋር ሆነን በጣም ብዙ ትልልቅ ስራዎችን እንሰራለን። እኛ የቶሎሳ ሰፈር አብሮ አደግ ጓደኛሞች መረዳጃ ዕድል ቁጥር 2 አባሎች ከዚህ ከግብዣ ከመዝናናት ባሻገር የተለያዩ ነገሮችን እንሰራለን። በበጎ አድራጎት ስራ የታመመ እናሳክማለን፣ የፈረሰ ቤት እንሰራለን። አረጋውያንን በየበዓሉ እኛ ዘር ሃይማኖትን ሳንቆጥር እስላም ክርስቲያን ሳንል ሁሉንም በአንድ አይን አይተን የትኛውንም በዓል 3ቱንም በዓላቶችን አብረን እናሳልፋለን። ሙስሊሙ ማህበረሰብ ከኛ ጋር ይህንን በዓል አብሮ ነው የሚያሳልፈው። እንደገናም ደግሞ የእነሱን በዓል ደግሞ አብረን ነው እኛም የምናሳልፈውና ቶሎሳ ሰፈር ለእኔ ከፍቅርም በላይ ነው። እስኪ ስለ ቶሎሳ ሰፈር ምኑን አውርቼ እንደምታዩ ሁሉ ነገር አዛኝ ናቸው። ለሽማግሌ አዛውንቶች እኛን ራሱ ወጣቶች እዚህ ያደረሱን እነሱ ናቸው። ኢቭን ሌላውን ተውት። ለምሳሌ የወታደር ቤት ሁሉም ቤታችን ነው። እኔ ጓደኞቼ ቤት አድራለሁ፣ ጓደኞቼ እኛ ቤት መጥተው ያድራሉ። ይሄ ድንበር የሚባል ነገር የለም። ይሄ እንዳሁኑ በር ዘግቶ መብላት፣ ቡና ሳይጠራሩ መጠጣት ያኔ ተሰብስቦ ነው ቤተሰብ ቡና የሚጠጣው፣ ተሰብስቦ ነው ልጆች የሚጫወቱት። እኔ ተወልጄ ያደግኩት ተክለ ሃይማኖት ነው እና እዚህ ሰፈር የመጣሁት በእናቴ አማካኝነት ነው። አግብቼም ወልጄ የምኖረው እዚህ ሰፈር ነው። ባለቤቴ ሰፈር ነው። ኮሚቴም ነው የድራችን እና በሰፈራችን ከነበርኩበት እዚህ በጣም ደስ ይላል እና ህብረቱ በጣም ደስ ይላል። ሰፊ ነው። በቃ አውቀዋለሁ አላውቀውም አይልም ሲያቅፈም ማለት ነው እና በእድሬ በሰፈሬም በጣም ደስተኛ ነኝ እና በጣም አመሰግናለሁ ስለ እድሬ። አመሰግናለሁ። ቶሎሳ ሰፈር አብሮ አደግ ጓደኛሞች መረዳጃ ዕድል የዛሬ 10 ዓመት ቁጥራቸው ከ10 በማይበልጡ ጓደኞቻችን የተመሰረተ ትልቅ ማህበር ነው። ከቀብር ባሻገር በርካታ ማህበራዊና ኢኮኖሚያዊ ስራዎችን ይሰራል። በአካባቢው ላይ ዘርፈ ብዙ ነገሮችን ያደርጋል። ከብዙ በጥቂቱ እየሰራን ያለነው ነገር ይሄን ይመስላል። ስንጀምር 10 ማንበልጥ አባሎች ነበሩን። አሁን ላይ የአባላት ቁጥር 260 በላይ ደርሰናል። ሰፈራችን ባይዘው በጣም ደስ ይላል። በለቅሷችንም በአዘናችንም እኩል ተሳትፎ ነው የምናደርገው። በዚህ አንደኛ ቁጥር 1 ነን፣ ማንም ያቀናል እና ስለ እድራችን ደግሞ እድራችንም እንደዛው ነምበር 1 ነው። በቃ ከሁሉም እድር አንደኛ ነው እና በእድራችን በጣም እንኮራለን፣ ደስተኛ ነን። ከ10 ብር ተነስተን 100 ሺህ ብር ደርሰናል። በድጋፍ ማለት በጣም ደስተኛ ነን። በበዓልም በሀዘንም ለተቸገሩ ሰዎች ቤት በመስራት ለተቸገሩት በመርዳት
እንታወቃለን። እድራችንን በጣም እናመሰግናለን። እኔ አባት መጡ አንቺ ስትሮጪ እኔም አብሬ ተከትዬ ነው የምሮጠው። ፈርተን ነው እንዳሁን እንዲህ አይን አውጣ ምናምን አይደለንም። እኛ አንገታችንን ደፍተን ተሯሩጠን ኳስ ተጫውተን ያደግን ልጆች ነው እና አሁን እነዚህ በሙሉ እዚህ ጋር የምታያቸው በሙሉ አብሮ አደግ ናቸው። ግን አብሮ አደግ እድር ተብሎ ተመሰረተ እንጂ ሁላችንም አብሮ አደግ ነው። ማንም ከማንም የምትለዩ አይደለም። በጣም ደስ ይላል። ሁላችንም አናውቀው። ኢቭን ሌላ ሰፈር ሄደን እንኳን ስንጣላ መበታተን፣ ፍርሃት የሚሉት ነገር ቶሎሳ ሰፈር ውስጥ ነው። ሁሉም ለምን የወታደር ልጅ ነው። የወታደር ልጅ ደግሞ ልቡ ምን እንደሆነ እንግዲህ የወታደር ልብ የሚያውቀው ያውቀዋል። እና እንደዚህ አይነት ነገር በእኛ ጊዜ የለም ነበር። አንዱ ቤት እንበላለን ቁርስ፣ ሌላ ቤት ማታኛ ቤት ራት፣ ኳስ ጨዋታ ስንሄድ በህብረት ነው፣ ከሰው ጋር ከተጣላን በህብረት ነው። እና ኢቭን የቶሎሳ ሰፈር ልጅ የማያውቅ ማንም በአሁኑ ሰዓት ደግሞ አሁን ላይ 10ኛ ዓመታችንን እናከብር እንጂ እኛ አሁን ከተመሰረትን 11ኛ ዓመታችን ከብዙ ትግሎች ከብዙ ውጣ ውረዶች በኋላ ነው ዛሬ ላይ እንግዲህ ይህንን የመሰለ ወዳጆቻችንን፣ ጎረቤቶቻችንን፣ አድናቂዎቻችንን ሰብስበን ዛሬ እባካችሁ ከኛ ጋር ተደሰቱ ብለን የምንለው። መብላት መጠጣቱ አይደለም፣ እኛ በህይወት ነው መታየታችን። መብላት መጠጣቱ ዋጋ የለም። በህይወት ኖረን ግን ስንፈላለግ ስንተያይ ጥንት ቶሎሳ ሰፈር ምን ትመስል ነበር አሁንስ የሚለውን እንግዲህ እናንተ አነጻጽሩትና ከዛ በኋላ መልስ ስጡ። እኛ ቶሎሳ ሰፈሮች ግን እንለያለን። በጣም በርካታ ምናልባት ቁጥራቸውን ያንዱን ጠቅሼ ያንዱን እንዳልስት በሚል እንዳልሰጋ እንጂ ከእግር ኳስ ዘርፍ ብጀምርልህ ለብሔራዊ ቡድን ተጫዋች አንተና አላምረዋለ እንደው በዛው ሚዲያ ላይ እሱ ወንድም ሼፍ ዚ በአጋጣሚ እዚሁ ማህበራችን ላይ ያለ አሁን ታገኙታላችሁ። በጣም ብዙ ማለት ነው። ከብዙ በጥቂቱ ነው። ምናልባት አንዱን ጠቅሼ አንዱን እንዳልሰጋ ስለሆነ እንጂ ሰፈሩ ቅድም እንዳልኩ ወታደር ሰፈር ነው። የወታደር ልጆች የሹፌር ልጆች አሉ። በጣም ብዙ ማለት ነው። እና ምናልባት አሁን ስላልተዘጋጀሁበት ገሌ ለማለት ነው እንጂ በርካታ ነገሮችን ያፈራች ሰፈር ናት። አርቲስቶች አሉ ሰፈራችን። ከአርቲስቶች ለምሳሌ በአጋጣሚ በር ላይ ያያችሁት የወንድሜ እዚህ ጋር የምታዩት ተዋናይ አለማየሁ ደርሰዋል። በጣም ብዙ አሉ ሰፈራችን ውስጥ ያሉት በጥቂቱ ነው። ቶሎሳ ሰፈር እውነት ከምልህ በላይ በጣም እውነት የምንኮራበት ሰፈር ነው። ከምልህ በላይ በቃ ማለት እኔ ተወልጄ ያደኩበት ሰፈር ነው። ቶሎሳ ሰፈር ለኔ በጣም ተወልጄ ያደኩበት ሰፈር ነው። ከምልህ በላይ ሁሉም በቃ በፍቅር እንደ ሁኔታችን ሆነን የምንኖርበት ሰፈር ነው። ያለውም የሌለውም በሁሉም ነገር ተሻርከን በአጠቃላይ ለኛ ቶሎሳ ሰፈር ማለት ድሬዳዋ በለው በቃ በፍቅር የምንኖርበት ሰፈር ነው። እውነት ከምልህ በላይ ነው የምነግርና ለኔ ትልቅ ነገር ነው ቶሎሳ ሰፈር ማለት። አይደለም እዚህ በቢርሞ ሜዳ በነበረው እንትን ላይ ተሳታፊ ነበር። ተደባዳቢ ነበር። አዎ አንመኛ በቃ ቀልድ የለም። አንድ ሰው ከተነካብን ቀልድ የለም። ኦኬ የሰፈር ሰው ከተነካ በቃ ቀልድ የለም። አዎ ሁሉም የአባቱን መሳሪያ ይዞ ወጣ። በቃ በጣም እንትን ነበርና ከባድ ጸብ ነበር ማለት ነው። አዎ በእርግጠኝነት እና ይሄንን ይመስላል። እሺ እንደው የሰፈር ላይ የምታስታውሰው የልጅነት ጨዋታዎች ምን ይመስላል? ምን ነበር የምትጫወቱት በልጅነት? ያው ከድብድቡ ባሻገር ድብድብ አንደኛው ጨዋታ ነው። ያው እንደ ጨዋታ ነው የምታዩት አይደል? አዎ እሺ የልጅነት ጨዋታ ምን ተጫወቱ ነበር? ያው በብዛት እኛ እዚህ ሜዳ ላይ ኳስ ነበር የምንጫወተው። ያው ከኳስ በኋላ ደግሞ እንደ ማንኛውም አዲስ አበባ ልጅ የምንጫወታቸው ጨዋታዎች አሉ። ብይ አለ፣ ጠጠር አለ። ከዛ ደግሞ እርግጫ ወይም ሹሌ የሚባለው ጨዋታ ነበረ። በተለይ ሜዳ ምቹ ስለነበረ ለሱ በጣም እኛ ከሌላው ሰፈር የተሻለ በደንብ ተጫውተን ተራግጠን አድገናል። እና እነዚህ ትዝታዎች አሉ። አሁን መልካም ትዳርም ከጎረቤት ሰፈር ነው የጠለፍከው ይባላል። ይሄ ነገር እውነት ነው? አይ አይደለም። ሩቅ ነው? አይ ያው አጋጣሚ ወጣ ስል እቸተለሷ አብነት አካባቢ ነው የጠለፈችኝ። አብነት ኦኬ። ጠልፋት ነው ጠለፈች። ከዛ እየተንደረደርኩ ወደ ሰፈር በኮካ በኩል እየተንደረደርኩ እየገባሁ ጠለፈችኝ። ወደው ኦኬ። በዛ ወድቀን ቀረን አይደለም። የትውውቃችሁን ቀን ታስታውሳለህ? አዎ ኦኬ። አስታውሰዋለሁ። ቀኑን ነው ወይስ አስታውሰዋለሁ? ሁሉ እንዴት ነበር የተዋወቃችሁት? እንዴት መሰለህ? ታክሲ ላይ ነው የተዋወቅነው። ኦኬ። ታክሲ ላይ ነውና ጠጋ በይልኝ አልኳትና
ጠጋ አለችልኝ፣ ቁጭ አለ። ከዛን አወራን ምን አለንና ስልክ ስጭኝ አልኳት። እና ስልክ ስጭኝ አልኳት። ስልክ ሳትሰጠኝ ቀረች እና ተለያየን። የዛው ማለት ጨቀጨቋት፣ በጣም ጨቀጨቋትና አይ ምናምን እሰጥሃለሁ ምናምን መውረጃዋ ደረሰ። እሷ ወረደች ቀድመኝ እና በቃ በእንደዛ ያለፈ መስሎኝ ነበር። የሚገርም እዛው ቦታ ላይ ስገባ በእንደዛው ቦታ ላይ እዛው ቦታ ላይ ታክሲ ላይ ስገባ እዛው አገኘኋት። ድጋሚ ማለት ነው? ድጋሚ ስልክ መጀመሪያ ተቀበላት ነበር? አልተቀበልኳትም። አረሳስታኝ ወረደች። እሷ መውረጃዋ ደረሰና ወርዳ ነበርና ከዛ በኋላ ቆይቷል። ቢያንስ እንደው 15 ቀን 20 ቀን ምናምን አካባቢ ሆኗል። መልሼ ታክሲ አስቁሜ ስገባ እዛችሁ ቦታ ላይ አለች። የት ነው ወዝወዝማ እንዲህ ምን ካለ ሙዚቃ ይኸውልህ እንዲህ እናመሰግናለን። ኧረ እናመሰግናለን። ኧረ እባክህ ተው። ይኸው የቶሎሳ ሰፈር ልጆች ይኸው እውነት ነው። ከኛ ሰፈር በጣም ቅድም ከነበሩ ወጣቶች ምናልባት ሆስቴል የሚባል አካባቢ አለ እና የሆስቴልና የቄራ ልጆች ይባላል። የዜሮዋን ልጆች በጣም የታወቁ ናቸው። በጣም ነበር የሚፈራው። በፍቅርም እንደዛ ናቸው። በጣም ከመጣህባቸውም ደግሞ የገባበት ገብተው በቃ አድፍጠው ነው ጥቃት አድርሰው ነው የሚወጡት። በጣም ይፈራል። የወታደር ልጅ ብቻ ሳይሆን ቀደም እንዳልኳችሁ ቄራ አለን፣ ሆስቴል አለ። በጣም ድሮ የኛ ታላላቆች በጣም ነበር የሚፈሩት፣ በጣም ነበር የሚከበሩት። ወረዳ ከፍተኛ 22 ነው የሚባለው አይደለ? እኔ ኪነት ነበር፣ ተወዛዋዥ ዘፈን አልዘፈንኩም መቼ፣ ተወዛዋዥ ነበር፣ ጨፍር ነበር። ግን ዛሬ እዚህ የተሰባሰብነው በአብዛኛው አብሮ አደጎች ከሌላ ሰፈር የመጡ ጓደኞቻችን በተለያየ ምክንያት ቤት ሰርተው ሄዱ፣ በኑሮ ውጭ ያሉ ወንድሞቻችን የተቀላቀሉ ልጆች አሉ። በጣም በርካቶች ናቸው። ግን በአብዛኛው አባል ነው ያለው ሰፈር ያለው። ልክ እነሱ ይወጣሉ አይደል? ሽፍት እናደርጋለን፣ እንቀያየራለን። በዛ ሰዓት ላይ ልብስም ጫማም ተቀያይረናል። እውነቴን ነው ብለህ እነዚህ ነገሮች ልዩ ያደርጓል ብዬ አስባለሁ። ፍቅራችን አይደለም ባልህን ማንንም መግዛት የሚችል ስለሆነ ብዙ ሰው ቅድም ጋዜጠኛው ተናግሮታል። ካብነት ነው ሽፍት አድርጌ ወደ ቶሎሳ ሰፈር የመጣሁት ብሏል። እውነት ነው። የእኛም ፍቅር አይቶ የማይቀር የማይመጣ ማንም የለም። ከምል በላይ እውነት ጉራ ሳይሆን ትልቅ የደግነት ሰፈር ነው ሰፈራችን እና ደስተኛ ነኝ በጣም ሰፈር በመወለዴና በማደጌ ከምል በላይ ማለት ነው። ቶሎሳ ማን ናቸው? ጋሽ ቶሎሳ ማለት አይ ቲንክ እናትና አባቴ ሲያወሩ የምሰማው እኛ ሰፈር ውስጥ ወታደር አባይ ምንጩ ጋር አይደለ ወታደር የነበሩ ፊት ለፊት የነበሩ የወታደሩ ልብስ ምንድነው ለብሰው በጣም ታዋቂ የሆኑ ሰውዬ በቃና በጣም እኔ እንጃ ብቻ ልጅ ስለሆንኩ ብዙም ሂስትሪውን ይቅርታ ላቅ አልችልም። ግን በቃ ብዙ እህት ወንድሞች አሁንም እዚህ ሰፈር የሚኖሩ የልጅ ልጆች አሏቸው እና በዛ ነው ይመስለኛል። ከተሳሳትኩኝ ይቅርታ አላቅም። እንደ ታሪክ ግን የሰማሁትኝ በጣም ጥሩ ሰውና መልካም ሰው እንደነበሩ አውቃለሁ። ለዛ ነው ይመስለኛል የተሰየሙት እሳቸው። ችግር የለም ያው ኖርማሊ ያው ብለውም በሰፈራችን ስም ቢጠራ በጣም ደስታችን ነው። ምን ችግር አለው? እኔ እድሜ 50ዎቹን አልፏል። እዚሁ ተወልጄ ያደኩ ነኝ። የሁለት ልጆች እናት ነኝ። በጣም እዚች ሜዳ ላይ ስንቧርቅ ስንጫወት ስንዘል ያደግንባት ቦታ ናት። ምን ማንጫወተው አለ? ኳስ እንጫወታለን፣ እግር ኳስ እጫወታለሁ። ምን እንደ ልጅነታችንማ 6 ኮርኪ አይቀረን ምን አይቀረን ስንጫወት ያደግን እና እዚሁ ተወልጄ ያደኩ ነኝ። ከመስራቾቹ ደግሞ ከሚባለው አንዷ ነኝ እና ዛሬ ለዚህ ለ10ኛ ዓመት በዓል ላይ ተገኝቼ ይሄንን ኢንተርቪው በማድረጌ ክብር ይሰማኛል። በጣም ነው ደስ የሚለኝ። እናንተንም ከልብ አመሰግናለሁ። አስተዳደጋችን እየተሯሯጥን እየተባረርን ያደግንበት እቺ ሜዳ ያደግንባት ነው። ብቻ እዚቹ ግርማ ሲባ ነው ተወልጄ ያደግኩት። ያደግንባት የተሯሯጥንባት ናት። ብሎም ያው ቶሎሳ ሰፈርን ያጠቃልላል ማለት ነው ቀበሌያችን። ምን እኔ እንደ ወንድ ሱሪውን ለብሼ ነው ያደግኩት። ዛሬ ቀሚስ ለብሼ መጣሁ እንጂ በሱሪ ነው። ምን በሱሪ
ፀጉሬ በቃ ያው ቁጥጥር ይሰራል። ፀጉራችንም እንግዲህ የዛ ጊዜ እድሜያችንን እንግዲህ እስቲ ወደኋላ መለስ አረግሽን እኮ እና ይሄው ያደግንበት ቦታ ላይ በማክበራችን ከልብ እኔ ትልቅ ደስታ ነው የተሰማኝ። በእውነት ነው የምልሽ፣ በእውነት ጉርብትናችን እንዴ ጎረቤት እኮ እኛን ተቆጥቶን ገርፎን ነው እኮ ያደግነው። የከና ምንኮራበት ሰፈር ስለሆነ ለዛሬ የ10ኛ ዓመት መብቃት ማለት በራሱ እኮ ትልቅ ነገር ስለሆነ ስሙን እንደውም የሚወርስ ሰው እድለኛ ነው ብዬ ነው ማስበው። ስለ እውነት ነው የምነግርና እና ከዚህ በላይ ያድርሰን። ለዛሬ 10 ዓመት መብቃት ትልቅ ነገር ነው። ከዚህም በላይ እጠብቃለሁ የድሩን ሊቀመንበሮች፣ ኮሚቴዎች ስፔሻሊ ወንድማገኝን እውነት በጣም ሰለቻኝ ደከመኝ ሳይል ሲሰራ የነበረ ብዙዎች እህቶቻችን አሉ እነ ሄለን አስቱዬ ሁሉም በእውነት ነው የምልህ እነ ዮቢታው ምናምን በቃ በአጠቃላይ ይሄ ከሌ ብዬ ማለት ስለማልችል እግዚአብሔር አምላክ እንደው እድሜና ጤና ይስጠን። ከዚህም በላይ ይሄን እድር እጠብቀዋለሁ። እግዚአብሔር አምላክ ከዚህም በላይ ያርግልን። አመሰግናለሁ በጣም ወይ ፍቅር በፍቅር ነው የተቀበላችሁ። ያሳዝናሉ። ፀጉራቸው ረዛዝሙ ወርጓቸው እና ያው እንደዛ ነው እና ልዩ የሚያደርገው ሰፈሩ በእንደዛ ነው። ብዙ ሰውም እንደዛ ነው የሚለው። መልካም ከውጭ የምናገኛቸው ሰዎች ናቸው ምስክር ሊሆኑ የሚችሉት ስለ ሰፈር ያ ሰፈርማ ምናምን ነው የሚባለው። ውስጥ ስትገባ ግን ረሃ ነው። እንደዚህ ነው መብላት ነው ፍቅር ነው። እኛ እኮ ትምህርት ቤት ስንሄድ የጧትና የከሰዓት ሽፍት ላይ የሆነ ቦታ ተገናኝተን አንድ ዛፍ ስር ምናምን ተገናኝተን እኮ ጫማና ልብስ የምንቀያየር ልጆች ነን ያለነው። እውነቴን ነው የምልህ። ልክ ነው። ያው እኔ ብዙ ጓደኞች አሉ እኔ የሚያደረኩት ማለት ነው። በቃ እኔ አሁን የሰፈር ልጆቼ ጓደኞቼ እንኳን ለዚህ ለ10ኛ ዓመት በዓል አደረሳችሁ። አብረን የሮጥነው የተጫወትነው እንዳይረሳ እነ መቶ አለቃሽ እነ ሻምበል መስፍን ታደሰ እነ መቶ አለቃ ደመቀ መኮንን አብሮ አደግ ጓደኞቼ አሁንም አሉ። በክብር እንግዶች ናቸው። በጣም ነው የማመሰግነው። በጣም ነው ደስ የሚለኝ። እኔ እነሱን ሳይ የበለጠ ነው ደስታ የሚሰማኝ። በእውነት ነው የምልሽ። በእውነት ከነሱ በላይ ምን አለ? እግዚአብሔር የተመሰገነ ይሁን ለዚህ ስላበቃን። እናንተም ለዚህ ጥያቄ ስላደረጋችሁ ከልብ አመሰግናለሁ እላለሁ። አንተን እየጠበቀች ነበር ማለት ነው። እሱን ከሷ አንሰማለን። አባቴ ያው የድንግል ማርያም ልጅ አመጣናች ለምሳሌ አመነች። እሷማ ይሄማ ምክንያት አለው አለች። በቃ አይለፈኝ ቆንጆ ልጅ አለች። ያው አይ በጣም ስለአንተ በደንብ እንጠይቃታለን። ስለ ውበትም ስለ አጠቃላይ ባህሪም ትጠየቃለች። ለማንኛውም ምን ያህል ጊዜ ሆናችሁ ትዳር? 7 ዓመት 7 ዓመት ሁለት ልጆች ወልደናል። ለልጆች ሁለት የሴት ልጆች አባት ነኝ። እናት አድርጊያታለሁ። አሁን ፍሬያታለሁ። ኦኬ እንደው የሰፈር ሲነሳ እንደው በጣም የተለየ ነገር ምንድን ነው? እናንተ ሰፈር ላይ በጣም የሚለየው የሚታወቀው ቶሎሳ ሰፈር ሲባል ሰው በምንድን ነው የሚያስታውሰው? ያው ቅድም እንዳወራነው በአደገኛነቱ። ኦኬ የትም ቦታ እኔ አጋጣሚ በስራ አጋጣሚ ከተወሰኑ የመከላከያ ሰራዊት አባላት ጋር ተገናኝቼ ነበር። ኮሎኔል ምናምኖች ደረጃ ደርሰዋል ማለት ነው እና በምህንድስና ሙያ ነው እየሰራሁ ያለሁት እና አጋጣሚ እዚህ የተመደበ ሰው ነበር። ገና ሲገቡ 83 ሲገቡ የተነገራቸውን ነገር አጫውቶኛል። በጣም አደገኛ ሰፈር የወታደር ሰፈር እንደነበርና ከየትኛውም የአዲስ አበባ እንትን ከፍተኛ ጥንቃቄ እንዲያደርጉ እስከሚነገራቸው ድረስ ለነሱ ራሱ ገና ከአዲስ አበባ ሳይገቡ እዛ ደረጃ በ83 ያኔ ኢህአዴግ ሲገባው ኮሎኔል ኪሮስ ይባላል እና የእሱን ጓደኞቹ ናቸው። እዚህ ካምፕ የተቆጣጠሩት እነሱ ነበሩ ይዛኔና ሲገቡ የሆነ ምላሽ ወታደራዊ ምላሽ እንደሚሰጣቸው አይነት ነገር ነበር የጠበቁት። እናንተ ግን እንዴት ተቀበላችኋል? ግን በዚህ አጋጣሚ ማስተላለፍ የምፈልገው ይሄን ማህበር በፋይናንስም በመሬትም በቦታም በምንም አጠናክሮ ለመስራት ሁላችንም ቻሌንጅ ነው። ለሁላችሁም እዚህ ላላችሁት ዛሬ ጀምራችሁ ባንክ አካውንታችሁን አስቀምጡና ሁሉም የሚችለው በልቶ ጠጥቶ ዛሬ አንድ ቁርጥ የፍየል 3000 ብር ነው አይደል የገባው?
የበሬ ስንት ነው? 2500። ስለዚህ አንዳንድ ኪሎን ቻሌንጅ እዚሁ የሚችለው አዋቶ እንዴት አካውንቱን አስቀምጡ። ስለ አርቱ እንዲህ ነው ብዬ መናገር አልችልም። ማለት ቶሎሳ ሰፈር ላይ አሁን በቅርቡ ያጣ ነው በጣም የምንወደው በጣም የምናከብረው ደራሲና ፕሮዲውሰር ያየር አዳላምረው ለኛ ምሳሌያችን መነሻችን እሱ ነው። እኛ እንግዲህ እሱ ያው በሙዚቃው ዘርፍ ያንን ነገር ቢያደርግ ደግሞ ሌላ እጅግ በጣም ብዙ ተዋናዮች አሉ እዚህ ሰፈር ፈርተው ሌላ ቦታ ሄደው የሚኖሩ እጅግ በጣም ብዙ ተዋናዮች አሉ። ለኔ ግን እንደ ምሳሌ ለኔ ሞዴል የሆነው ለኔ ዛሬ እዚህ ደረጃ መድረስ አበበ ባልቻ ነው። አቤ ሁሌም እወድሃለሁ፣ ሁሌም አከብርሃለሁ፣ ረዥም እድሜ ከጤና ጋር ከነ ቤተሰቦች ይስጥልኝ ነው የምለው። የእውነቴን ነው። ለብዙ ለሰፈራችን እድሮች አርአያ ስለሚሆን ይህን እድር ማጠናከር በገንዘብም በብዙ አቅም በሰው ኃይልም በኢኩዊፕመንትም ኢምፖርታንት ነው። ተባረኩ። እወዳችኋለሁ። ቶሎሳ ሰፈር ተወልዳችሁ ላደጋችሁ በመላው ዓለም የምትገኙ እስከዛሬ 10 ዓመት የበጎ ስራ ስንሰራ ድጋፍ ያደረጋችሁልን ወንድሞች እህቶች፣ የተለያየ ቦታ ሆናችሁ ላላችሁ ድጋፋችሁ ይቀጥልልን። እስከዛሬ ላደረጋችሁልን ድጋፍ በአረጋውያኑ ስም ልባዊ ምስጋና እናቀርባለን። በድሩና በአረጋውያኑ ስም ከልብ የሆነ ምስጋና እናቀርባለን። እኔ ስለ ቶሎሳ ሰፈር ልጆች በሀገር ውስጥም በውጭም ላላችሁ እኔ ምንም አንደበት የለኝም። እናንተ ትሰጣላችሁ፣ እኛ ተቀብለን አረጋውያን እንሰጣለን። መድኃኔዓለም በማያልቀው እጁ ይስጣችሁ፣ ኑሩልን። ምንም ነገር ክፉ አይንካችሁ። እግዚአብሔር ከምንሰማው ነገር እናንተን ይጠብቃችሁ። ለምን እናንተ ስላላችሁ ነው ዛሬ እኛ ባህላችንን እንደዚህ አድርገን በቆንጆ ሁኔታ ያከበርነው። እናንተ ስላላችሁ ነው አረጋውያንን የምንረዳው፣ የፈረሰ ቤት የምንሰራ። የቶሎሳ ሰፈር ልጆች በሀገር ውስጥም በውጭም ያላችሁ ኑሩልን፣ እንወዳችኋለን። እንግዲህ ተመልካቾቻችን በልተናል፣ ጠጥተናል። ዛሬ በሚገርም ሁኔታ ጥሩ ጊዜ አሳልፈናል። በነገራችን ላይ እንግዲህ የቶሎሳ ሰፈር ተገኝተን በእርግጠኝነት እኔ የቶሎሳ ሰፈር ሙሉ በሙሉ ወታደር እንደሆኑ በጨረሻ አላውቅም ነበረ። ለማንኛውም እናንተ ታውቁ ነበረ? ዛሬ እንግዲህ በጣም ብዙ ነገሮችን ተምረናል ከወታደር ሰፈር እንዲሁም ደግሞ ከቶሎሳ ሰፈር ተገኝተን ቆንጆ ቆይታ አድርገን ነበረ። እናንተም በፕሮግራማችን ዘና ፈታት እንዳላችሁ ባለሙሉ ተስፈኞች ነን። በሌላ ቪዲዮ እንግዲህ በሌላ ጊዜ እስክንገናኝ የቸር ሰንብቱ ከማለታችን በፊት ይህንን ቪዲዮ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ በኮሜንት ስር በማስቀመጥ ከኛ ጋር ትሆኑ ዘንድ በአክብሮት እንጋብዛለን። የሰፈር ጉዳይ ያላችሁም በዚሁ አጋጣሚ እኛ ሰፈር ብትመጡ አሪፍ ሀሳብ አሪፍ ታሪክ አለ ካላችሁን እኛም እንግዲህ ወደ እናንተ ሰፈር መተን እንደዚህ አይነት ታሪኮችን ወደ እናንተ እናደርሳለን። ለነበረን ቆይታ እናመሰግናለን። ክብር ለወታደሮች።